ሁሉም መሪዎች ናቸው። እንደው የተወሰነ ነገር ለማለት ክቡር ዶክተር ቢኒያም በለጠ ከ8000 በላይ ቤተሰብ ያለውና የወደቁትን ከመንገድ ላይ የሚያነሳ የኢትዮጵያን ሁሉ አባት ማለት እንችላለን። እንኳን ለዚህ አበቃ ማለት እንፈልጋለን መጀመሪያ ማለት ነው። ቀጥሎ የዚህ ፕሮግራም አስተባባሪ በጣም ብዙ እንዳሉ እናውቃለን፣ እንከታተላቸዋለን። ነገር ግን ደግሞ ሴፉን ሳናነሳ ማለፍ አንችልም። ሴፉ ፋንታሁን በሚዲያም የኛ ምሳሌ ሆኖ እያገለገለ ይገኛል። እሱንም እና በመላ ከሱ ጋር የሚሰሩትን እና ያሬድ ሹመቴንም ጭምር እባካቸው መስሉ። ከዚህ በመቀጠል መቄዶንያ በጣም ብዙ ሀረግን ጨምሮ ባይዜ ሀረግ የምትባል አንድ ቆንጆ ሴት አለች፣ እዚህ ውስጥ አለች። እርግጠኛ ሆኜ በተደጋጋሚ ወደ መቄዶንያ ሲሄድ እሷን ሳላገኘን ተመልሼ አላውቅም። ከዶክተር ጎን አጠፋ ሞሌ ታግዟለች፣ ከሱ ጋር ያለችው። እንደዚህ አይነት ሴቶች ከሱ ጀርባ ደግሞ መሆናቸው በጣም አስፈላጊ ስለሆነ እሷንና እሷን የመሰሉ የመቄዶንያ ቤተሰቦች ስላሉ እንኳን ደስ አለ እንደውም አትፈልጋለሁ። እሷን ደግሞ ሞራስቱ በጣም አመሰግናለሁ። እዚህ የተገኙት ስም መጥቀስ አስፈላጊ ስለሆነ መቄዶንያን እንደ ቤታችን ነው የምናየው፣ አክብረን ነው እዚህ ድረስ የመጣ ነውና ሁላቸውም እዚህ የምታያቸው የኢትዮጵያ ንግድ ባንክ የመቄዶንያ ቤተሰቦች ናቸው ማለት እንችላለን። ክቡር አቶ አቤሳ ነው የኢትዮጵያ ንግድ ባንክ ፕሬዝዳንት ናቸው። ክቡር አቶ ደረጀ ሁፋ የኢትዮጵያ ንግድ ባንክ ኤክሲኪዩቲቭ ቫይስ ፕሬዝዳንት ናቸው። ክቡር አቶ ኤፍሬም መኩሪያ የኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕሬዝዳንት ናቸው። ክብርት ወይዘሮ ሶስና አለማየሁ የኢትዮጵያ ንግድ ባንክ የህግ ምክትል ፕሬዝዳንት ናቸው። ክቡር አቶ ሱራ ሳቀታ የኢትዮጵያ ንግድ ባንክ የፋሲሊቲ ማኔጅመንት ምክትል ፕሬዝዳንት ናቸው። ክቡር አቶ ወጋየሁ ገብረ ማርያም የኢትዮጵያ ንግድ ባንክ የዲጂታል ምክትል ፕሬዝዳንት ናቸው። ክቡር አቶ ሙሉነ ለማ የኢትዮጵያ ንግድ ባንክ የሳውስ ምክትል ፕሬዝዳንት ናቸው። አቶ ኃይለ ኢየሱስ በቀለ የኢትዮጵያ ንግድ ባንክ የከስተመር ኤክስፒሪየንስ ምክትል ፕሬዝዳንት ናቸው። ክቡር አቶ ሙሉጌታ ሳርኮ የኢትዮጵያ ንግድ ባንክ የሪስክ ምክትል ፕሬዝዳንት ናቸው። የውስጥ ኦዲት ምክትል ፕሬዝዳንት ናቸው። ክቡር አቶ ሚላክሳ ቶለሳ የሴንትራል ሪጅን ምክትል ፕሬዝዳንት ናቸው። ክቡር አቶ አበራ ጌታቸው ደግሞ የኢትዮጵያ ንግድ ባንክ ቋሚ ከ50,000 በላይ ሰራተኛ ያለው የነሱ ሁሉ መሪና ሊቀመንበር ናቸው። እሳቸውም እዚህ ተገኝተዋል። ወደ 6 የሚደርሱ በስራ ምክንያት ያልመጡ ምክትል ፕሬዝዳንቶች አሉ። ንግድ ባንክ ማለት ኢትዮጵያ ማለት ነው። ንግድ ባንክ ማለት መቄዶንያ ማለት ነውና እንኳን ደህና መጣችሁ። በጣም ነው አመሰግነው። እኔ አንድ ጽሁፍ ሳላነብ ማለፍ አልችልም። ዛሬ እንግዲህ እዚህ መምጣታችን ካልቀረ መቄዶንያ መጀመሪያ ለህዝቡ እጁን ሲዘረጋና ለአንድ ወር የሚቆይ ጥያቄውን ሲያቀርብ እርዱን፣ እኔ ከ8000 በላይ ማንም የማያቸውን ግለሰቦች ከመንገድ ላይ አንስቼ ያገለገልኩ እገኛለሁ፣ አውቃለሁ። ንግድ ባንክ በተደጋጋሚ መጥቶ ረድቶኛል፣ አግዞኛል። ይሁንና እኔ ከእናንተ ሳንቲም አልፈልግም። ክቡር ፕሬዝዳንት አቶ አቤሳ ነውና ማናጅመንቱ መጥቶ ከጊዜያችሁ ሰርቃችሁ ብቻ ኑና ይሁኝ ነው ያለው እንጂ ገንዘብ አምጦልኝ አላለም። ለምን? ክቡር ፕሬዝዳንቱ በኋላ ብዙ ነገር ሊያነሱ ስለሚችሉ አላነሳም፣ እሱም ማለት ነው። ስለዚህ መቄዶንያ ይህንን ከጠየቀ በኋላ የመጀመሪያውን ጥይት ስንተኩስ ገንዘብ ማውጣት ስንጀምር ማለት ነው ክቡር ፕሬዝዳንታችን እንዲህ ብሎ ጽፎ ነበረ። በጊዜ ከንግድ ባንክ ሰራተኞች 5 ብር እስከ 50,000 ብር ነው ያዋጣነው ስናዋጣ። ስለዚህ 5 ብር ሰጥተናል ማለት ለመቄዶንያ ያለንን ፍላጎት እንዲያድግ እንዲመነድግ ሌሎችንም እንዲያነሳ ካለን ፍላጎት የተነሳ ስለሆነ ከ5 ብር እስከ 50,000 ብር። ስለዚህ እችን አንብቤ መድረኩን ለእናንተ ለቃለሁ ማለት ነው። ማታ ነው ወደ 2 ሰዓት አካባቢ ይህን ነገር ማሰባሰብ አለብን ብለን ለክቡር ፕሬዝዳንት አቶ አቤሳ ነው መልእክታችን አስተላለፍን። እሳቸው በሙሉ ልብ ተቀበሉ፣ ማስተባበር ጀመርን። እንዲህ ብሎ ጻፉ። ለዓይናችን፣ ለእጃችን፣ ለእግራችን፣ ለወገባችን፣ ለአካላችን በአጠቃላይ ለጤንነታችን በሙሉ ቀርጥ በመክፈል ፈጣሪያችን ጤንነታችንን ዘላቂ እንዲያደርግልን በሰው እጅ ላይ እንዳንወድቅ ቢሆን እንኳ ፈጣሪ ጧሪ እንዳናጣ የኢንሹራንስ ፖሊሲ መግዛት የፈለገ እምነት ዘርና ጾታ የማይለይ የማይመርጠውን የሺዎችን ውዳቂዎች አንሺ ጧሪና ሐኪም የሆነውን መቄዶንያን ያለ ስስት እንርዳ ብለው የመጀመሪያውን ሳንቲም የወረወሩት እሳቸው ናቸው። እሳቸው የወረወሩትን
እኔ መናገር ሳለብኝ 50,000 ብር በማዋጣት ስራውን አስጀምረውታል። ምን ላይ ደረሰ? ዛሬ ምንድነው ምን ሰጠው የሚለውን ነገር ደግሞ ሙሉ በሙሉ እሳቸው ይሄዱበታል ማለት ነው። ሴፉ ጥያቄ ካለ ሜቢ የምትለው ነገር ካለ አንተ መቀጠል ትችላለህ። አመሰግናለሁ። ብትቀጥሉ ራሱ እንፈልጋለን። እሺ፣ በጣም እናመሰግናለን እዚህ ድረስ ስለመጣችሁ። የመቄዶንያ አጋር እንደሆነ ሁሌም የክብር ዶክተር ቢኒያም ይነግረናል። ስለ አቶ አቤም ባለፈው እህት ኩባንያው ኮሜርሻል ኖብሊስ ሰዎች እዚህ በመጡበት አጋጣሚ ሲወራ የነበረው ራሱ እህት ኩባንያው የመሰለው እናት ኩባንያውን ነው ስንባባል ነበረ። ስለዚህ የክብር ዶክተር ቢኒያምን ወደዚህ ልጋብዘውና እስከዛሬ ለተደረገልን ሁሉ እናመስግን በአረጋውያንና በአእምሮ ህሙማኑ ስም። ከዛ ውጪ ዛሬም ደግሞ በጣም አምሮባቸው ድምቅ ብለው የመጡት መጀመሪያ በደንብ ግን እንኳን ደህና መጣችሁ አላልንም። እዚህ ያላችሁት በአጠቃላይ የክብር ዶክተር ቢኒያምን ወደዚህ ባካችሁ ጋብዙት። እንዳይደክመው ወደዚህ። እሺ፣ እሳቸው አጠገብ እኔ አወራለሁ፣ ግን ክቡራቱ ቤሳነ መጀመሪያ ቢያወሩ ተከትለው። እሺ፣ ገብዛቸው ምንም ችግር ስላስቀመጣችሁ በዛው መቀጠል። ይሄ ማለት እዛ ይሰማል ማለት ነው። እዚህ ይሰማል። አዎ፣ ሰውን ማሉክ ነው። እንግዲህ እስካሁን ያው መቄዶንያ መርጃ ማዕከሉ እየሄድን ነበር እርዳታ የምናደርገው። ዛሬ ስቱዲዮ መጥተናል። በየቀኑ ብንመጣ እዛ ብንደርስ ድጋፍ ብናድረግ በጣም ደስ ይለን ነበር። ኤኒዌይ ካለብን ግዴታ ትንሽም ብትሆን ተወጥተን ዛሬ እዚህ ስለተገኘን በጣም ደስ ብሎኛል። እኔ በበኩሌ መቄዶንያ እንግዲህ የሚታወቀው አንድ አባባል አለው። ሰውን ለመርዳት ሰው መሆን በቂ ነው። ዝቅ ላድርገው፣ ከዛ ደግሞ ዝቅ ነው። ይሄ አባባሉ እንግዲህ ብዙ ሰው በጣም ደስ የሚለው ነው። እኔ ከዛ በላይ ወደ ማዕከሉ ስንሄድ የምናየው ከዚህ የተለየ ነገር ነው። ምናልባት መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ነው የሚለው፣ ግን እዛ ጣቢያው ስንሄድ ብዙ ሰዎች ናቸው ያሉት። አረጋውያን ብቻ አይደሉም፣ የአእምሮ ህመም ያላቸው ዜጎች ብቻ አይደሉም። የሰው ልጅ ሆነው እርዳታ የሚያስፈልጋቸው ረጂ የሌላቸው ሁሉ አሉ፣ ህፃናትም ስላሉ ማለት ነው። ከርዕሱ ሴቶች አሉ፣ ወንዶች አሉ። ሃይማኖት አይለይም፣ ዘር አይለይም። መልእክቴ ቅድም የተላለፈው በስሜት ነው የጻፍኩት፣ ያኔ ብዙም አስቤ አይደለም። ሰዎች እንዲረዱት ነው። እኔ ማዕከሉ ስደርስ በጣም ነው የሚያመኝ፣ ሰውነቴን ለማየት በጣም ይከብዳል። ይህንን በሚያስገቡበት ሰዓቸው ምንም ምርጫ የሌለው ድጋፍ ፈላጊ ሰው መሆን በቂ ነው ያሉ ነው ይመስለኝ፣ ለእርዳታው እዛ ለማስገባት ማለት ነው። ይህም ልዩ የውስጥ ፕሪንስፕላቸው አድርጌ ነው የምወስደው። የዛ ማዕከል ያሉት ከተለያየ ሃይማኖት የመጡ በተለያየ የትምህርት ደረጃ ላይ ያሉ እድሜያቸው እጅግ በከፍታ ልዩነት ያለው ህፃናት አሉ፣ እጅግ በጣም ያረጁ ሰዎች አሉ፣ በጾታ ወንድ ሴት አለ እና ሁሉንም በዚህ መልክ መደገፍ የቻለ ተቋም ነው። መጀመሪያ ይሄን እንዲህ አይነት ችግር ያለባቸው በጣም ውስብስብ ችግር ያለባቸውን ዜጎች ለመደገፍ ማሰብ እጅግ ከፍተኛ ጀግንነት የሚጠይቅ ነው።
ይሄን አስበው ቆርጠው ወደ ስራ መግባታቸው የሚገርም ነው። ወደዛ ገብተው አላቋረጡም። ለብዙ አመታት በጣም ብዙ ዜጎችን ሰብስበው እዛ ጣቢያ ለጉብኝት ሄዳችሁ እንግዲህ አይታችሁ ሊሆን ይችላል። ለማየት በጣም የሚከብዱ ዜጎች ናቸው ያሉት። እዛ ማዕከል ውስጥ ጥቂት ደቂቃ መቆየት እጅግ በጣም ይከብዳል። ምክንያቱም በአካል የተጎዱ በጣም ከፍተኛ የችግር ጥግ የሚታይበት ቤት ነው። እዛ ማዕከል ውስጥ ሁሌ መስራትን አስባችሁ ታውቃላችሁ? እጅግ በጣም ከባድ ነው። ስለ ጤንነት የሚያስብ ስለ አካሉ በዚህ መልእክት ያስተላለፍኩት ወገቤን አሞኝ እዛ እንዳልገባ ነው። ስለ ወገብ ያልኩት ዓይን፣ እጅ፣ እግር የጠፋ ሰው ራሱን መርዳት ያቅተዋል እና ለራሳችን ለአካላችን ጤንነት ቀረጥ መክፈል አለብን ብዬ ነው የማስበው። ይሄን ደግሞ ስንወስድ በየወሩ ነው የምንከፍለው እና በየወሩም ብናዋጣ ይህን ተቋም ራሱ ችሎ እንዲሄድ እነኚህ መውደቂያ ያጡ ዜጎቻችን መንገድ ላይ እንዳይወድቁ መርዳት የሚችል ተቋም ስለሆነ ይህን ብናገዝ ብዬ ነው። መንግስት ይህን ስራ ቢሰራው ኖሮ ምን ያህል ወጪ ሊመደብ እንደሚችል አስባችሁ ታውቃላችሁ? መቄዶንያ ብቻ ነው በትንሽ በጀት ብዙ ሰው መርዳት የቻለው። በመንግስት ቢሆን ብዙ መዋቅር ይሄን ለማስተዳደር ለቁጥጥሩ ለአስተዳደሩ የሚወጣው ወጪ እዛ እነኚህን ዜጎች ለማስተዳደር ከሚወጣው ወጪ በላይ ነው። መንግስት በጭራሽ ሊያደርገው የሚችለው ስራ አይደለም። ግን በዋናነት ይሄ ሶሻል ሴፍቲ ኔት ባደጉት ሀገሮች የመንግስት ስራ ነው። እኛ ሀገር አቅም ኖሮን ወደዚህ ደረጃ ላይ ስላልደረስን ግለሰቦች እንደ የተከበሩ ዶክተር ቢኒያም ያሉ ራሳቸውን የሰጡ ዜጎች ካልሆኑ በስተቀር ሊሆን አይችልም። የዚህ ጣቢያ ግን በገንዘብ ብቻም ሊሰራ የሚችል ነገር አይደለም። ምናልባት መለኮታዊ ኃይል ካልሆነ በስተቀር በሰው እሳቤ ተሰርቶ ይሄ ሁሉ ሰው በአንድ ማዕከል ውስጥ የችግር አንድ ሰው እንኳ በቤተሰብ ውስጥ እንዲህ አይነት ችግር ቢኖረው ቤተሰቡ ሁሉ ዘመድ አዝማዱ በሙሉ ነው የሚረበሸው። አንድን ሰው መንከባከብና ማቆየት አንችልም። ከ8,000 እስከ 12,000 ዜጎች በማዕከላት ተሰብስበው በጣም ችግር ራሳቸውን መርዳት የማይችሉ ዜጎችን መርዳት እጅግ በጣም ከባድ ነው። ስለዚህ መቄዶንያ የሁላችንንም ችግር የተሸከመ ስለሆነ ችግሩ ወደኛ እንዳይወድቅ ከራሳችን ለመከላከል መቄዶንያን ማገዝ አለብን። ለዚህ ነው የኢትዮጵያ ንግድ ባንክ ድጋፍ የሚያደርገው። ሀብሎ ድጋፍ ሲያደርግ ወደ 15 ሚሊዮን ብር ድጋፍ በማድረግ ነው የጀመረው። ቀጥሎ 90 ሚሊዮን ድጋፍ በማድረግ ማዕከሉ ወደ ግንባታ ሲገባ ፕሮግረስ ሲያደርግ ባለፈው በመስከረም ያው ዘመን መለወጫ ላይ 100 ሚሊዮን ብር ድጋፍ አድርገናል። ከዛው 85 ሚሊዮን በሰራተኛ የተዋጣ ነው። ኢትዮጵያ ንግድ ባንክ ስለሆኑ የኢትዮጵያ ንግድ ባንክ ተብሎ ነው መዋጮው፣ ግን ሰራተኞች መዋጮ ያደረጉት ነው። 15 ሚሊዮን ከባንኩ ተጨምሮ ነው። እንግዲህ ዛሬም ጥሪ ስለቀረበ በእርግጥ በዚሁ ዓመት በመስከረም ወር በጀት እየቆጠርን ነው ድጋፍ የምናደርገው። አዲስም በጀት ሳናወጣ ነው ይሄ ድጋፍ ጥሪ የመጣው። ዛሬ የመጣ ነው ገንዘብ ለመርዳት አይደለም። ዛሬ የመጣ ነው የኢትዮጵያ ሕዝብ እንዲረዳ መልእክት ለማስተላለፍ ነው። ኢትዮጵያ ንግድ ባንክ የኢትዮጵያ ሕዝብን ይወክላል ብለን ስለምናስብ እናንተ ብቅ ብላችሁ ድጋፋችሁን ብታሳዩ እርዳታ እናገኛለን የሚል እንደ ሀሳብም ዶክተር ቢንያምም ስለገለጸልኝ ብቅ ብለን በዕለቱ ተገኝተን እየረዱ ያሉትን እንደ ሰይፉ ያሉትን ለማበረታታት ነው የተገኘ ነው። በተለይ አብረውት ከዶክተር ቢንያም ጋር የሚሰሩ እጅግ በጣም የሚገርሙ ቅድም አልሰንም ስማቸውን የሚጠራ በጣም የሚገርሙ ልጆች፣ ህጻን ልጅ ናት። እዛ ማዕከል ውስጥ ገብታ እድሜዋን ስታመሪ ከሁሉ ሰራተኛ የሚገርመኝ እሷን ነው። እዛ ሳይ ተአምር ነው እና አልሰንም በኔ ሄደው አይነት ስሜት አድሮበት ነው ያነሳውና እንደዚህ ጊዜያቸውን ሰጥተው ራሳቸውን ሰጥተው ማንነታቸውን ሰጥተው ድጋፍ የሚያደርጉ አካላትን በርቱ፣ የሁላችንንም ሸክም ነው የተሸከማችሁ፣ ፈጣሪ ያግዛችሁ ለማለት ነው የመጣ ነው። ሰራተኞች በዚህ ባስተላለፍነው መልእክት ብዙ በየቦታው ማህበራዊ ኢሹዎች አሉ ሰው ላይ ከአንድ ወር ደግሞ በአጣዳፊ የተደረገ ድጋፍ ነው። 18 ሚሊዮን አዋጥተዋል። ከኔ አንስቶ ወደታች ቅድም እንደተባለው እስከ 5 ብር አቅሙ ፈቅዶ እስከሚያዋጣው ድረስ ኢትዮጵያ ንግድ ባንክም ባለፈውም የረዳ ቢሆንም አዲስ በጀት ባይወጣም የሰራተኛ ብቻ አድርጌ ያልተውም ብሎ 12 ሚሊዮን ጨምሮ 30 ሚሊዮን ብር ዛሬ ይዘን መተናል ማለት ነው።
ይሄ እንግዲህ የዛሬ የዚህ ፕሮግራም ድጋፋችን ነው። በቀጣይም የኢትዮጵያ ንግድ ባንክ ይሄ ማዕከል እስኪያልቅ እዛ የሚረዱ ዜጎች እስካሉ ድረስ እርዳታውን እንደማያቋርጥ በዚህ አጋጣሚ ላረጋግጥል እፈልጋለሁ። እስካሁን እዚህ ላደረሳችሁ ፈጣሪ ይርዳችሁ። 5 ቢሊዮኑም ይሟላል ብዬ አስባለሁ። ግን ካምፔኑ በአንድና በሁለት ወር የሚያልቅ መሆን የለበትም፣ ቀጣይ መሆን አለበት። እግዚአብሔር ይስጥልን። ፕሬዚደንቱ ይሄን ነገር አሳልፎ ያበረክታሉ ማለት ነው። ሁላችንም አንድ ላይ በጣም እናመሰግናለን። ሁላችንም አንዴ እንቀመጥና አንድ መልእክት ብቻ ነች የቀረችን። ኢንፋክት እዚሁ ክቡር ፕሬዚደንቱን ማቆም ኃጢአት ይሆንብኛል። ክቡራቱ ይቀመጡና አንድ መልእክት ብቻ ነው የማስተላልፈው። እሺ። ይሄኛው ለዶክተር ቢኒያም በጣም አስፈላጊ ነው ብዬ ስላሰብኩ ነው። አንድ የኢትዮጵያ ንግድ ባንክ ትልቅ ደንበኛ እንደ ኢትዮጵያ ንግድ ባንክ እዛ ሄዶ እዛ ነው ያለው የሚለውን ነገር ሲሰማ ታዲያ እንዴት ዝም እላለሁ? እንዴት እቀራለሁ? ዛሬ የመጨረሻ ቀን ነው የሚል ሀሳብ ሰጠ ነው ማለት ነው። እና አዳማ ቆርቆሮን ታውቃላችሁ። እሳቸው አብዱል ሐኪም መሐመድ ገለቶ ይባላሉ። የኤኤምዲ ሆልዲንግ ባለቤት ናቸው። እዛ ከደረሳችሁማ በዛው ለመቄዶንያ ለዶክተር ቢኒያም 1 ሚሊዮን ብር አስረክቡልኝ ብሏል። እንዲህ አይነት ምልክት ከሆነ ይቀጥል። በጣም አመስግኑት። በነገራችን ላይ በጣም አመሰግናለሁ። አመሰግናለሁ። ክቡር አቶ አቤሳኖ የኢትዮጵያ ንግድ ባንክ ፕሬዚዳንት፣ የኢትዮጵያ ንግድ ባንክ ምክትል ፕሬዚዳንቶች እና የስራ ኃላፊዎች ዛሬ በእውነት እዚህ ብቻ በመገኘታችሁ ብቻ በጣም ለኛ ትልቅ ነገር ነው። እኛን እንግዲህ አክብራችሁ ካላችሁ ሰዓት አጣባችሁ ነው። ትልቅ ስብሰባ ነበራቸው። ያንን ቀኑን ሙሉ ብለው ደክመው ነው እዚህ የመጣችሁት እና ትልቅ ነገር ነው። ብሩ መላክ ትችሉ ነበረ፣ ግን እናንተ ሁላችሁም እዚህ መታችሁ ይህን ስጦታ ለማድረግ የፈለጋችሁበት እንግዲህ ነገር የሚያሳየው ምንድን ነው? ለነገሩ ምን ያህል ትልቅ ቦታ እንዳላችሁ ነው። ስለዚህ በጣም የማመሰግነው። እንግዲህ የኢትዮጵያ ንግድ ባንክ የመቄዶንያ ቋሚ አጋር ነው። ክቡር አቶ አቤ እንደገለጹት ቅድም ዛሬ አይደለም የንግድ ባንክ እርዳታ የተጀመረው፣ 15 ሚሊዮን ብር ከዚህ በፊት ተረድተዋል። አቶ አቤ የባንኩ ፕሬዚዳንት ከሆኑ በኋላ ግን እውነት ለመናገር እርዳታው በፊት ከነበረው በከፍተኛ ሁኔታ አድጓል ማለት ነው። እንግዲህ ልክ ፕሬዚዳንት ሲሆኑ እሳቸው የመጀመሪያው እርዳታ ስንት ነው ማለት ነው? 90 ሚሊዮን ብር ማለት ነው። ይሄ ደግሞ ወቅት ዛሬ አይደለም። 90 ሚሊዮን ብር የዛሬ 4 ዓመት ምናምን ነው። ብዙ ብር ነው ማለት ነው። ከዛ በኋላ ደግሞ የዛሬ 6 ወር አካባቢ እንደገና ደግሞ 100 ሚሊዮን ብር ረዱ ማለት ነው። ሰፊ ጉብኝት አደረጉ። ስለዚህ አቶ አቤን ያው እሳቸው ፊት ባይሆን ደስ ይለኛል፣ ግን ስሜቴን መግለጽና መናገር ስላለብኝ በጣም ትልቅ ሰው ናቸው በእውነት። አሁን ለምሳሌ ንግድ ባንክ የሚኖሩት እሳቸው ናቸው። ስለዚህ ድርጅቱም እሳቸውን እንዲመስል አድርገውታል ማለት ነው። ምን በመሆን በዘር፣ በሃይማኖት፣ በብሔረሰብ ምንም ልዩነት የማይፈጥር 100% ነው የምነግራቸው ድርጅት ንግድ ባንክ ነው። በአቶ አቤ ምክንያት ማለት ነው። አንደኛ። ሁለተኛ እሳቸውን እኔ የማደንቃቸው ምንድን ነው ውሳኔ መወሰን የሚችሉ ሰዎች ናቸው፣ ሰው ናቸው። አሁን ብዙ ጊዜ በቢሮ ሄዳል አንዳንድ ኃላፊዎች ጋር ምናምን ማገዝ ይፈልጋሉ፣ ግን መወሰን አይችሉም። ያ ደግሞ ከባድ ነው። መንፈሳዊ ዋጋ ማግኘት ማንችል። እግዚአብሔር የሚፈልገው ቁርጠኛ የሆነ ሰው ይፈልጋል። አሁን መጽሐፍ ቅዱስ ታሪክ ልንገራችሁ። አብርሃም
ይስሐቅን ሰዋኝልኝ ይለዋል። ለፈተና ነው እንጂ ለእውነት አይደለም። ልክ ልጁን ይስሐቅን ልክ ሊሰዋለት ሲደርስ በቃ አቁም ይለውና ከዚህ በኋላ በበረከት ታገኛለህ ያለው ያችን ውሳኔውን ስላየ ነው። ቁርጥ የሆነ ውሳኔ መወሰኑን ስላየ አንድያ ልጁን መስዋዕት ለማድረግ ዝግጁ መሆኑን ሲያይ ነው። እና ምን ለማለት ነው? የኔ አንደርስታንዲንግ ማለት ነው መንፈሳዊነት ብዬ የምቆጥረው እኔ እንደዚህ ነው። በቃ እግዚአብሔርን ወይ መስጊድ በመሄድ ወይ ቤተክርስቲያን በመሄድ እሱ አስፈላጊ ቢሆንም የበለጠ ግን እግዚአብሔርን የሚያስደስተው መወሰን፣ መስዋዕትነት መክፈል ነው። ስለዚህ ይሄ ትልቅ መንፈሳዊነት ነው ማለት ነው። አቶ አቤን በዚህ ስለማደንቃቸው ለሁላችንም በእውነት መንፈሳዊ ሰዎች ለመሆን ለምናስብ ሰዎች ይሄ ትልቅ ምሳሌ የሚሆን ነው። በቃ መስዋዕትነት አንዳንድ ጊዜ አንዳንድ ሰዎች መስዋዕትነት በማይፈልገውም እንኳን ይከብዳቸዋል። መስዋዕትነት በሌለው ጉዳይ ማለት ነው ዝም ብሎ ይፈረሰዋል። እና እንደዚህ አድርጎ ማለት ፈልጌ ነው። ሌሎችም የስራ ኃላፊዎች የመንግስት መሆኑ የግል ተቋማት እንደ አቶ አቤ ሳኖ ወሰን አድርጋችሁ ደግፉልኛል ማለት ነው። ምክንያቱም ብዙ ተቋማት አሉ። ከዚህ በፊት የምታግዙ ናቸው አብዛኞቻችሁ የመንግስት ተቋማት ከክቡር ጠቅላይ ሚኒስተር ጀምሮ ሁሉም የሚኒስቴር መስሪያ ቤቶች ለመቄዶንያ ጥሩ ናቸው። በተለያየ ይደግፋሉ። የልማት ተቋማትም እንደዚሁ መጥተው ይጎበኛሉ። ቢሮም ስንሄድ በጣም ነው የሚቀበሉ። በዚህ አጋጣሚ ሁሉንም ሚኒስትሮች፣ የስራ ኃላፊዎች ክቡር ዶክተር አብይን፣ ፕሬዚዳንቱ አቶ ታዬን ሁሉንም ማመስገን እፈልጋለሁ በዚህ አጋጣሚ። ምክንያቱም ለመቄዶንያ ያረዳ የመንግስት ተቋም የለም፣ የግለሰብም ድርጅቶችም እንደዛው ማለት ነው። በዚህ ፕሮግራም ላይ አሁን ፕሮግራም አብዛኛው ሲያገዙ የነበሩት እንዳያቸዋቸው ዲያስፖራ ናቸው፣ ዲያስፖራ አባላት ናቸው። ኢትዮጵያ ውስጥ ደግሞ ሰው ያቅሙን ነው እየረዳ ያለው። በተቋማት ደረጃ ግን እንደጠበቅ ነው አይደለም። ስለዚህ ሌሎችም ተቋማት አሁን የማወራው እንግዲህ ምንድን ነው የንግድ ባንክን አርያነት ተከትላችሁ እንድታግዙ ነው። ባንኮች አሉ ወደ 30 ወይ 40 ባንክ ይሆናል ያለ ማይክሮ ፋይናንስ፣ ኢንሹራንሶች አሉ፣ የልማት ድርጅቶች፣ ሚኒስቴር መስሪያ ቤቶች፣ ክልሎች እያንዳንዳችሁ እንግዲህ ከዚህ በኋላ ብዙ እርዳታ ታደርጋላችሁ ብዬ ተስፋ አደርጋለሁ። አቶ አቤን ራሱ አይታችሁ እንደማታሰፍሯቸው እርግጠኛ ነኝ። እና አግዙን። እንግዲህ ዛሬ የተደረገው ድጋፍ በአቶ አቤ እንደተገለጸው ከሰራተኞች እና ከባንኩ ነው። ስለዚህ የኢትዮጵያ ንግድ ባንክ እንግዲህ ሰራተኞች ከ5 ብር ጀምሮ አዋታችኋል። ሁላችሁንም በኢትዮጵያ ውስጥ ያላችሁ እንግዲህ የኢትዮጵያ ንግድ ባንኮች ይህን መልዕክት የምትሰሙ መቄዶንያ በሚረዳቸው ከ8,000 ሰዎች በላይ እጅግ አድርጌ አመሰግናለሁ። ሌሎችም እንግዲህ የድርጅቶች ትልልቅ መስሪያ ቤቶች ኢትዮጵያ ውስጥ አሉ። የአየር መንገድ ሰራተኞች፣ የኢትዮ ቴሌኮም ሰራተኞች፣ የሚድሮክ ሰራተኞች፣ ሌሎችም ሁላችሁም እንግዲህ ከዚህ በኋላ አሁን ቅድም በአቶ አልሰን እንደተገለጸው ከ5 ብር ጀምሮ ነው። ግን ይህ የሚያሰራው ማን ነው? የድርጅቱ ዋና ነው። በቃ የድርጅቱ ዋና ካልጀመረ ሊሆን አይችልም። አሁን አቶ አቤ እሳቸው 50,000 ብር ሰጡ፣ ሌሎቹ ተከተሉ ማለት ነው ከ1 ብር እስከ 5 ብር ጀምሮ። ስለዚህ የሁሉ መስሪያ ቤት ስራ ኃላፊዎች ነው መልዕክት ማስተላለፍላችሁ። እባካችሁ ልክ እሳቸው እንዳደረጉት የሆነ ነገር አገዙና አስጀምሯቸው። ሌሎች ሰራተኞች በነገራችን ላይ በጣም ፈቃደኞች ናቸው። አሁን ስሰማ አሁን የንግድ ባንክ ሰራተኞች በጣም ደስ እያላቸው ነው እንኳን ይሄ ነገር መጣልን ብሎ ነው። ስለዚህ የሁሉም ስራ ኃላፊዎች አደራችሁን። እንግዲህ የንግድ ባንክ ሰራተኞች እንግዲህ ናቸው ወደ 18 ሚሊዮን የደገፉት። ከዚህ በፊትም እነዛው ባንኩም ጨምሮ ነው እና በጣም ትልቅ ድጋፍ ነው ያደረጋችሁት። ከቻላችሁ ደግሞ ብታደርጉ ማስበው እኔ በየወሩ ደግሞ የተወሰነች ፐርሰንት ብታገዙ ቋሚ መሆን ይችላል። ሳትቸገሩ የተወሰነ 5-10 ብር አድርጋችሁ ቋሚ ገንዘብ ብታደርጉልን ጥሩ ነው። ምክንያቱም መቄዶንያ ቋሚ ወጪ ያለበት ነው። ከ2.5 ሚሊዮን ብር ወጪ የሚያወጣ ነው በቀን ማለት ነው። አስባችሁታል? አንድ የእርዳታ ድርጅት ቋሚ ገቢ የሌለው በቀን 2.5 ሚሊዮን ብር እያወጣ መስራት፣ በዛ ላይ ቢሊየንስ ፎቆች አዲስ አበባ ወደ 15 ክልሎች በጣም ከባድ ነው እና እስኪንም አስቡበት። መጨረሻ ላይ ደግሞ እንግዲህ የንግድ ባንክ የመቄዶንያ አጠገባችን ያለው አያት ቅርንጫፍ እንዳልክን ማመስገን ፈልጋለሁ። እዚሁ እያደሩ በቴክኒክ በምንም እያገዙ ነው ያሉት። ሉሲም የዲስትሪክት መገናኛ እሷም እንደዚሁ በማንኛውም ነገር በቴክኒክ በምንም ችግር እንዳይኖር ከጎናችን ሆነው 24 ሰዓት እየደገፉ ነው ያሉት። የንግድ ባንክ ሰራተኞችን እንግዲህ አቶ አቤን ሁላችሁንም መቄዶንያ የሚረዱ ሰዎች እጅግ አድርጌ አመሰግናለሁ። ለወደፊቱም ድጋፋችሁ እንደማይለኝ እርግጠኛ ነኝ። እናንተም ስለመጣችሁ በጣም አመሰግናለሁ። አቶ አቤ ግን እሳቸው ብቻ አይደለም የሚረዱት ሚስጥር እንዳላወራ እንጂ ባለቤታቸውም ደግሞ በግላቸው እነሳቸው አድርገዋል ድጋፍ። እሳቸውንም አመስግኑ።
እግዚአብሔር ይስጥልኝ። ለክቡር ዶክተር ቢኒያም ባካችሁ እንግዲህ እዚህ ተገኝታችኋል። እጅግ የተከበሩ አቶ አቤ ሳኖ የኢትዮጵያ ንግድ ባንክ ፕሬዚዳንት እና የኢትዮጵያ ንግድ ባንክ ማኔጅመንት በአጠቃላይ መሀላችን ስለተገኛችሁና ስላሳያችሁት ልግስና አሁንም በአረጋውያንና በአእምሮ ህሙማኑ ስም ከልብ መጀመሪያ እናመሰግናለን። እድሜ ለኢትዮጵያ ንግድ ባንክ። እናንተ እዚህ ህንፃ ላይ ስትደርሱ አጠቃላይ በአንድ ወር ውስጥ የሰበሰብነው ገንዘብ 670 ሚሊዮን ብር ነበረ። እድሜ ለኢትዮጵያ ንግድ ባንክ ቁጥር እንደምታዩት ነው። 700 ሚሊዮን